ኢትዮጵስ በኤቨረስት ትምህርት ቤቶች ተገኝታ ነበር በዚያም ከልጆች ጋር አዝናኝና አይረሴ ጊዜያቶችን አሳልፋ ተመልሳ መጣለች ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት ታቀርብልናለች እንከታተል አመሰግናለሁ ጀቱ ኢትዮጵስ እንግዲህ በኤቨረስት አካዳሚ ተገኝታ ነበር በጣም ደስ የሚል ጊዜ አሳለፈች ጀቱ በነገራችን ላይ የኤቨረስት አካዳሚ ለየት የሚያደርገው ይህን ዝግጅት ያስተባበሩት የሰሩት የ12ኛ ክፍል ተማሪዎች ናቸው በጣም ጎበዞች ናቸው ገና ትምህርት ላይ ያሉ ይህንን የመሰለ ስራ አስተባብሮ መስራት የሚበረታታ ነገር ነውና በርቱ ብለናቸዋል በእለቱ ታዲያ የወላጆቹ ውድድር ነበር ተረት ኢትዮጵስ አውርታለች የልጆቹ ውድድር ነበር እጣ የማውጣትም ስነ ስርዓት ነበርና ይህንንም ተማሪዎቹን ያዘጋጁት እንግዲህ እጣ በወጣው መሰረት ለደረሰው ሰው ተሰጥቷል በጣም ደስ ይላል አስተስተው ማስመድንግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ ዋዚ ሰርከስ ቀርቧል ተማሪዎቹም በጣም ደስተኞች ናቸው ወላጆችንም በጣም ነው እናመሰግነው በጣም ደስ ብሎናል ተመልሰን እንደምንጎበኝም ቃል እንገባላችኋለን Hakim, Akumen Batulu, Rami de Bergen, Madani Tillo, Akumen Batulu, Akumen Batulu, Akumen Batulu. ኢትዮጵስ በተለያዩ ትምህርት ቤቶች የሄደች ልጆችን ታነቃቃለች እንዲያነቡ እንዲጽፉ እንዲሳተፉ በራስ መተማመናቸው ከፍ እንዲል ታነሳሳለች እንዲዝናኑም ታደርጋለችና በሌሎች ትምህርት ቤቶችም ትመጣለች ደግሞ መጪው ክረምት ነው የትምህርት ጊዜ ባይኖርም ኢትዮጵስ ግን የምትገኝበት ቦታ አለ ጀቱ በዚህ አጋጣሚ ብንነግራቸው መልካም ነው ሲኒማ ኢትዮጵያ በየሳምንቱ ቅዳሜና እሁድ ኢትዮጵስ ትኖራለች ሁላችሁም ተጋብዛችኋል ግንቦት 2 እና 3 ይጀምራል ብለናል እንግዲህ በየትምህርት ቤታችሁ መምጣታችንም አይቀርም አዳዲስ ነገሮችን ይዘን እንመጣለን እንግዲህ መልካም ጊዜ እንዲሆንላችሁ እንመኛለን